بالعلم بل بالأدب تنالوا أعلى الرتب ما الفخر إلا لأهل العلم إنهم على الهدى لمن استهدى أدلاء ففز بعلم تعش به حيا أبدا والناس موتى وأهل العلم أحياء علماء وشو يا نبيات وراشنات شو نبيات برنا ገንዘብ አይደለም ያወረሱት ዕውቀትን ያወረሱት ዕውቀትን ያዘ ልቅንጥ አይዟል ማለት ለነዚህ ዑለማዎች የሰማይ ነዋሪያት የምድር ነዋሪያት ሁሉ ለነሱ እስትግፋር እንደሚያረጉ ነብዩ አለይሂ ሰላቱ ወሰለም ነግረውናል። አንተ ዛሬ ክብር ያልሰጣቸው ዑለማዎች ወንዝ ውስጥ ያለ ሰነባሪ ለነሱ እስትግፋር ያደርጋል። መራራውን ሞት ሁላችን እንቀምሰው ዘንድ አላህ ደንግጓል። ኩሉ ነፍሲን ዛኢቀቱል መውት ወጃአት ሰክረቱል መውት بالحق ذلك ما كنت منه تعيد برغتم عسكريው ሞት ወደ አንተ መጣ ይላል። ይሄም አንተ ስትሸሸው የነበረው ወልመናያ ሞት እኮ ራስዳቱ للفتى አንድን ሰው አድፍጦ ይጠብቀዋል። ሐይሱ ሰለክ በሄደበት መንገድ كل شيء قاتل حين تلقى أجلك أجل سيدرس كلهم ነገር ያንተ ገዳይ እንቅፋት ይገላል መኪና ይገላል ፍንታ ይገላል ሳቅም ሊገልህ ይችላል። ሃሩን الرشيد በሙስሊሙ ታሪክ ውስጥ ታላቁ ንጉስ የነበረው ሃሩን الرشيد የሙስሊሙን ዓለም በብቸኝነት ይመራ የነበረ ኸሊፋ ነበር። የሞት አፋፍ ላይ ሆኖ ሰዎች መጥተው ጠየቁት ራስህን እንዴት ታገኘዋለህ አሉት። ما أغنى عني ماليا هلك عني سلطانيا ገንዘቤ አላስጣለኝ ስልጣኔም አልተከላከለኝኛል። ስልጣን አያድንም ሀብት አያድንም ወገን አያድን ወዳጅ ዘመድ አያድን። እሱ ሲመጣ መቋጫ ይደረግልኝ። ተራ ሰዎች ሳይሆኑ ትላልቅ ዑለማዎቻችን ዱንያን መሻገራቸውን ስናይ እኛ ተሮቹ ቆመን እንድናስብ የሚያደርገን ሁኔታ ተከስቷል። ይህ ክስተት ብዙ ነገር አስተምሮናል። የአኽላቅንና የዓቂዳን ክፍተትን እዚህ ኡማ ላይ የማስተዋል ዕድል ሰጥቶን እስልምና ውስጥ ተውሂድና ስነ ምግባር አይለያይም። ዒባዳና ተውሂድ የተጣመሩ ናቸው። ነጣጥለን ከመጣን ኪሳራ هكذا يا سعد تورد الإبل ግመሎቹ እኮ እንዲህ አይደለም ወደ ወንዝ የሚወርዱት። አወራረድ እኮ አላቸው። አነጋገር እኮ አለ። ሰው ጥሪህን እንዲቀበል ተውሂድህን አቂዳህን አቀራረብ እኮ አለ። ስድብ፣ ዝልፊያ፣ ስርዓታተኝነት፣ ስነ ምግባር መጉደል ሰው እንዴት ነው ዳንተ ተውሂድን በተውሂድ ስናስተላልፈው የሚጣፍ ወለው ኩንተ አላቸው ብትሆን ኑሮ ፈضን غليظ القلب ግርጭርጭ ልበ ደረቅ ብትሆን አላቸው ለነብዩ መሐመድ ምን አላቸው? ለም ፈዱ ምን ሐውልክ ከዙሪያ يبتنوا صحابوቹ ነበር። አህሉ ሱና ወልጀማዓ አዕለሙ الناس بالحق وارحمهم بالخلق النسنا ሰፊ ነው ምልከታቸው ለህዝብ ግን አዛኝና ማእሙን ወደሚባለው አንድ ንጉስ አንድ ሰው ገባ። ይሄን አይነት ስሜት አይወጣ አንድ ቃል አለው አንተ ተቅላ አዩሃ الظالم አለው አንተ በዳይ ወይ አላህን ፍራ አለው። ተገረመ ሰውየው አንተ ሰው ሆይ አለው